ሰላም እንዴት ናችሁ? ውድ ቻናሌ ቤተሰቦች ዛሬ ያስኩላችሁ ቪዲዮ የተለያዩ ሀሳቦችን በአንድ ላይ ጠቅለል የሚያደርግ ሀሳብ ነው። እሱም ምንድነው? አንደኛው ሀሳባችን ፓተርን ለምሳሌ በአጋጣሚ ብትፎርሙት እንዴት አድርጋችሁ መክፈት እንደምትችሉ እንመለከታለን። ከዛም ውጪ ፓተርን ደግሞ ለራሳችሁ ሰዎች ደግሞ ፓተርናችሁ እንዴት ማጥፋት እንደምትችሉ እናያለን ማለት ነው። በዋነኝነት ግን መሰረት የሚያደርገው ምንድነው? ፓተርናችንን በአጋጣሚ በድንገት ወይ ጓደኞቻችን ወይ ደግሞ ሌላም ሰው ሊሆን ይችላል ነካክቶባችሁ ቢፎርሙት ከተፎርመተ በኋላ እንዴት መክፈት እንደምትችል አሳያችኋለሁ ማለት ነው። ለሌሎቻችሁ ደግሞ ፓተርናችሁን ረስታችሁት እንዴት እንደምትፎርሙት ጨምሮ እንመለከታለን። ለዚህ ቻናል አዲሳችሁን ቻናሉን ሰብስክራይብ በማድረግ በሰሞን ይችላልላችሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በቀጥታ ወደ ቪዲዮ ልግባ። በመጀመሪያ ደረጃ ስልካችሁን እንግዲህ ፓተርን ረስታችሁ ከሆነ ፎርማት ለማድረግ ስልኩን ሪከቨሪ ሞድ የምታስገቡት። ስለዚህ ሪከቨሪ ሞድ ለማስገባት ደግሞ ያው ስልኮች ብዙዎቹ ለመዝጋት እሺ አይሏችሁም። ልክ እንደምትመለከቱት ፓተርን ይጠይቃሉ። ስለዚህ ይህን ስቴፕ ለመተግበር በመጀመሪያ ደረጃ ቮሊዩም መቀነሻና ፓወር በተኑን ትይዛላችሁ ማለት ነው። ይሄም የምናደርገው ስልኩን ለመዝጋት ያግዛችኋል። ከዛ በኋላ ስልኩን በእንደዚህ መሰረት ከዘጋላችሁ በኋላ ቶሎ ብላችሁ በመልቀቅ ደግሞ ቮሊዩም ፕላስ እና ፓወር በተኑን ይዘን ሪከቨሪ ሞድ እናስገባለን ማለት ነው። ስለዚህ እቺን ስቴፕ ነው አብረን የምንተገብረው። እዚህ ጋር እንግዲህ የምንመለከተው ሳምሰንግ M01s ነው። ነገር ግን እናንተ ፎርማት ያደርጋችሁ ያላችሁት ስልክ ሞዴል ሌላ ሊሆን ይችላል። ምክንያቱም ሪከቨሪ ሞድ የምታስገባበት መንገድ ግዴታ ለዚህ ስልክ ብቻ አይደለም፣ ስቴፕ የሚሰራው ለሌላ ሞባይል መሆን ይችላል፣ ወይ ደግሞ ለአብላጫ ስልኮች መሆን ይችላል ማለት ነው። ስለዚህ ሌላም ስልክ ከያዛችሁ ይህንን መንገድ በመከተል ፎርማት ማድረግ ትችላላችሁ ማለት ነው። ሌሎቻችሁ ደግሞ ፎርማት የተደረገባችሁ ደግሞ ካላችሁ እንዴት አድርጋችሁ መክፈት እንደምትችሉ፣ ምክንያቱም በአጋጣሚ ፎርማት የተደረገብን ከሆነ ማለት ነው መልሰ ስልኩ እንዴት እንደምንከፍት እንመለከታለን። ልክ እዚህ ጋር እንደማሳያችሁ በመጀመሪያ ደረጃ መቀነሻና ፓወሩን ይዤ ልክ ስልኩ ሲዘጋልኝ ቮሊዩም መጨመሪያና ፓወር በተኑን ይዣለሁ ማለት ነው። እንደበራልን በቀጥታ ሁለቱን በተኖች እንለቃቸዋለን። ከዛ በኋላ ስልኩ በራሱ ሪከቨሪ ሞድ ውስጥ ይገባልናል። ልክ እዚህ ጋር እንደምንመለከተው ሪከቨሪ ሞድ በእንደዚህ መሰረት ገብቶልናል። ከዛ ወርታች በቮሊዩም መቀነሻው ወረድ ትሉና ዋይፕ ዳታ ፋክተሪ ሪሴት የምትል ቦታ አለች። እሷ ላይ አንድ ጊዜ ፓወር በተኗን እንጫናታለን። ከዛ በኋላ ፋክተሪ ዳታ ሪሴት የምትለው ወርታች መተን ፓወር በተኑ እዚህ ጋር እንጫናለን። ይሄ ፎርማት ሲስተም ነው። በአጠቃላይ በእንደዚህ መሰረት ስልካችሁ ፎርማት ማድረግ ትችላላችሁ። ፎርማት ማድረግ ለማትችሉ ደግሞ ለማታውቁ ማለት ነው። ሌሎቻችሁ ደግሞ ምንድነው በአጋጣሚ ወይ ደግሞ በስተት ፎርማት ከተደረገ በኋላ ለምሳሌ አሁን ይሄ ሞባይል ሳናውቀው በስተት ፎርማት የተደረገው ብለን እንያዝና ከተፎርመተ በኋላ ስልኩ አይከፍትላችሁም። ስለዚህ ምክንያቱም የማይከፍትበት ምክንያት ምንድነው? ሁለት ነገር ይጠይቃችኋል። እንዳትረሱ። የሚጠይቃችሁ ነገር ምንድነው? አንደኛው ኢሜል አካውንታችሁ ይጠይቃችኋል ማለት ነው። ፎርማት የተደረገ ሞባይል የራሳችሁን ጎግል አካውንታችሁ ይጠይቃችኋል። ሌላ ጊዜ በነገራችን ላይ ኢሜል አካውንታችሁ በደንብ ማያዝ ይጠቅማችኋል። አትርሱት። ከነ ፓስወርዱ ማስታወስ በጣም ወሳኝ ነገር ነው። ኢሜል ለአንድ ነገር አይጠቅም፣ ለብዙ ነገር ስለሚጠቅም ማለት ነው። ስለዚህ ልክ እዚህ ጋር እንደምንመለከተው ስታርት የሚለውን ከነካም በኋላ አይ ሃቭ አግሪ የሚለውን ትነኩትና ኔክስት ትሉታላችሁ ማለት ነው። ከዛ በኋላ ልክ እዚህ ጋር ዋይፋይ ኮኔክት አድርጉ ይላችኋል። ምክንያቱም ኢሜል ጠይቃችሁ ስለሆነ ማለት ነው። ልክ ቅድም ያልኳችሁን ኢሜል ጠይቃችሁ ስለሆነ ዋይፋይ ኮኔክት ማድረግ አለባችሁ። ከዛ በኋላ ግን ኢሜል ከመጠየቁ በፊት የሚጠይቀው ምንድነው? ፓተርናችሁ ነው። ፓተርን ከጠየቀ በኋላ ኢሜል ጠይቃችኋል። ስለዚህ ሁለት አማራጭ አላችሁ። የመጀመሪያውን አማራጭ እንመለከታለን፣ ሁለተኛው አማራጭ እንመለከታለን። ስለዚህ አብራችሁ ሙሉ ስቴፑን እየተከተላችሁ ከሄዳችሁ ማስተካከል ትችላላችሁ ማለት ነው። እሺ በመጀመሪያ ደረጃ ኔክስት የሚለውን እዚህ ጋር ዋይፋይ ኮኔክት አድርጌ ኔክስት የሚለውን ተጭኘዋለሁ ልክ እንደምትመለከቱት። ስለዚህ ዋይፋይ የሚለው ጋር እንደምታዩት ዋይፋይ ሳታገናኙለት በራሱ ኔክስት የሚል ካመጣ ምንም ነገር አያስፈልጋችሁም። ኔክስት ብቻ የሚለው በመንካት ስልኩ በራሱ ይከፍትላቸዋል። ግን በዚህ ሰዓት ወይ ደግሞ በአሁኑ ሰዓት ላይ አበላጫው ስልኮች ይሄን ሲስተም አይቀበሉትም። ምክንያቱም ብዙዎቹ ኢሜል አካውንት ይጠይቃሉ ወይ ደግሞ ጉግል አካውንት ደግሞ ኤፍአርፒ የምንለው ነገር መግባታቸው አይቀርም ማለት ነው። ስለዚህ ያን ደግሞ እንዴት አድርገን በራሳችን ማስተካከል እንደምንችል ነው እዚህ ጋር የማሳያችሁ ማለት ነው። ስለዚህ ይሄ ሞባይል በመጀመሪያ ደረጃ ልክ እንደዚህ ከተሽከረከረልን በኋላ ቀጣይ የሚያመጣልን ምንድነው? ፓተርን ነው። ፓተርን ያመጣላችኋል። ከላይ ደግሞ ዩዝ ጉግል አካውንት የሚል ምርጫ አለው። የላኛውን ምርጫ ስትነኩት ደግሞ ወደ ኢሜል አካውንት ይወስዳችኋል ማለት ነው እዛች ጋር። ስለዚህ ሁለት አማራጭ ይሰጣችኋል። አሁን እናንተ ይሄ ሞባይል የተፎርመተው ወይ ሰው ነካክቶባችሁ ወይ ጓደኞቻችሁ ወይ እናንተ በስተት ወይ ደግሞ ውስጥ የነበረ ችግር አጋጥሞ ፎርማት ለማድረግ ፈልጋችሁ ከተፎርመተ በኋላ ኢሜል ከጠየቃችሁ የእናንተን የራሳችሁን ኢሜል አካውንታችሁን በስነ ስርዓት አስገብታችሁት ሞባይሉ መክፈት ትችላላችሁ። አሊያም ደግሞ ፓተርን የሚል ያመጣል። ፓተርን ሲጠይቀን ደግሞ እንዴት እንደምከፍት ደግሞ እዚህ ጋር አሳያችኋለሁ እኔ። እሺ ይኸው ልክ እዚህ ጋር እንደምታዩት ፓተርን የሚል አሁን አምጥቷል። ከላይ ደግሞ ዩዝ ጉግል አካውንት የሚል አለ። ስለዚህ ዩዝ ጉግል አካውንት የሚለውን ከነካው ቀጥታ ቀደም እንዳልኳችሁ ወደ ኢሜላችሁ ይወስዳችኋል። ስለዚህ
ኢሜል አካውንት አስገቡ ሲላችሁ እዛች ጋር የራሳችሁን ኢሜል አካውንት ማስገባት ነው። እዚህ ጋር ልክ እንደምታዩት የእናንተን ኢሜል አካውንታችሁ ካስገባችሁለት ይከፍትላችኋል ማለት ነው። ይሄ የመጀመሪያው መንገድ ነው። ሁለተኛው ስቴፕ ደግሞ ከፈለጋችሁ ደግሞ ወደኋላ ትመለሱና ማለትም ፓተርን የቀደመው ፓተርን ጋር እንዲያመጣ ታረጉታላችሁ ማለት ነው። ከዛ በኋላ ስልኩ በአጋጣሚ የተፎርማተ ስለሆነ ፓተርን ማምጣት ይችላል። ስለዚህ ፓተርኑን ታውቁታላችሁ ማለት ነው። ፓተርናችሁን በእንደዚህ መሰረት ማስገባት ነው። ፓተርናችሁን ታስገቡታላችሁ። ያ ማለት ምክንያቱም ፓተርን ረስታችሁ አይደለም ፎርማት ያደረጋችሁት። ስለዚህ እዚህ ጋር ኢሜሉ ጋር ስኪፕ የምትሏ መጣች። አያችሁት? ቅድም አልነበረችም፣ አሁን ግን ስኪፕ የምትሏ መጣለች። ስለዚህ ዶንት ኮፒ የሚለውን ትነኩትና ከዛ በኋላ በእንደዚህ መሰረት ይከፍታል። ምክንያቱም ፓተርን ሰጥቻለሁ ወይ ደግሞ ኢሜል ማስገባት ነው። ሁለት አማራጭ አላችሁ ብያችኋለሁ። ምክንያቱም ሞባይሉን ስንፎርመት ፓተርን ረስተን አይደለም የፎርመት ነው ብያችኋለሁ። በአጋጣሚ በስተት የተፎርመተ ሞባይል ከሆነ ፓተርናችን አስገብተን ሞባይሉን ድጋሚ እንዲከፍት ማድረግ ይችላል። ስለዚህ ሞባይል ቤት መሄድ ሳይጠበቅባችሁ ራሳችሁ ባላችሁበት ማስተካከል የምችሉ ስራ ነው ማለትም በጣም ቀላል ስቴፕ ነው። ልክ እዚህ ጋር እንደምታዩት ፓተርን አስገባ እያለኝ ነው። ነገር ግን እኔ ስኪፕ እያልኩት አልፈዋለሁ። ምክንያቱም የስልኩ ባለቤት ራሱ የሚፈልገው ፓተርን በኋላ ላይ ማስገባት ይችላል ማለት ነው። ሀሳብ አስተካክላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮታችሁ ከወደዳችሁ ደግሞ ላይክ፣ ሼር ማድረጋችሁ እንዳትረሱ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። እሺ ልክ እዚህ ጋር የሚያመጡት እንግዲህ የተለያዩ የሴቲንግ ምርጫዎች አሉት። በነገራችን ላይ አብላጮችን ስኪፕ እያላችሁ እላፏቸው። ምንም አግሪመንቶችን ዝም ብለን ስኪፕ እያል ሞባይሉ እንዲከፍትልን ማድረግ እንችላለን ማለት ነው። እዚህ ጋር የመጨረሻውን ኔክስት እንላታለን። ከዛ በኋላ ስኪፕ ትሉታላችሁ። አሁንም ኢሜል አካውንት መክፈት ትፈልጋለን ያለው ስኪፕ ትሉታላችሁ። ፊኒሽ ጨርሰናል ማለት ነው። በቀጥታ ሞባይሉ ከፍቶልናል ማለት ነው። ስለዚህ በእነዚህ መሰረት እንግዲህ በአጋጣሚ የተፎርመቱ ስልኮችን ራሳችን መክፈት እንችላለን ብያችሁ በመጀመሪያ መግቢያ ላይ ነግራችሁ ነበረ። ስለዚህ እንዲተረገ ማስተካከል እንደምንችል በዛሬ ቪዲዮ እዚህ ጋር አሳይቻችኋለሁ። በቀጣይ በተለያዩ ቪዲዮዎች እስክንገናኝ ድረስ መልካም ጊዜ ይሆንላችሁ።